እንኳን ደህና መጣችሁ። ዛሬ የምንመረምረው አንድ በጣም የታወቀ ጽሑፍ ነው፣ አስርቱ ትእዛዛት። አዎ፣ ግን ቆይ ዝርዝሩን ለመድገም አይደለም እዚህ ያለ ነው። በፍጹም። ይልቅ በእጃችን ላይ ያለው ምንጭ አንድ ትልቅ ጥያቄ ይጠይቃል። አስርቱ ትእዛዛት የተለያዩ ሕጎች ዝርዝር ናቸው ወይስ ስለ አንድ ማንነት፣ ስለ ኢየሱስ ክርስቶስ የሚናገር አንድ ወጥ ታሪክ? ልክ ነሽ። ሐሳቡ በጣም ትልቅ ነው። ትንታኔው የሚጀምረው በዘዳግም ምዕራፍ 5 ላይ ካሉ ትእዛዛት ሲሆን የእያንዳንዱን ከሕግ ማዕቀፍ ያውጣዋል። ወዴት ነው የሚወሰደው? ወደ ድነት፣ ወደ አምልኮ እና በመጨረሻም በክፉና በደጉ መካከል ወዳለው ትልቅ መንፈሳዊ ትግል ያስገባዋል። ይህን ስናይ ትእዛዛቱ ደረቅ ሕጎች መሆናቱ ይቀርና የአንድ ድራማ የተለያዩ ገጾች መስሎ ይታያሉ ማለት ነው። በጣም ደስ የሚል አቀራረብ ነው። ለመጀመሪያ ያህል ጽሑፉ የሚያነሳውን አንድ አስገራሚ ሐሳብ እኔ እሺ፣ እውነተኛው ሰንበት ወይም እረፍት አንድ የተወሰነ ቀን አይደለም ይላል። አይደለም፣ ቅዳሜ ወይም እሁድ ሳይሆን ኢየሱስ ራሱ ነው ይላል። በትክክል። ይሄ ብቻውን ብዙዎቻችን የያዝነውን አሳሰብ የሚገለብጥ ነው። እስኪ ከመጀመሪያው ትእዛዝ ጀምረን ይህንን ክር እንከተለው። ጥሩ። የመጀመሪያው ትእዛዝ ከእኔ በቀር ሌሎች አማልክት አይሆኑልህ ይላል። አዎ፣ ይህ ትንታኔ እኔ የሚለውን ተውላጠ ስም በቀጥታ በኢየሱስ ይተካዋል። ስለዚህ ትእዛዙ ከኢየሱስ በቀር ሌሎች አማልክት አይሆኑልህ ይሆናል ማለት ነው። ዋናው ነጥብ አምልኮ ለማን እንደሚገባ ማሳየት ነው። ቆይ እዚህ ጋር አንድ ጥያቄ ላንሳ። እሺ። ትንታኔው ከኢየሱስ በቀር ሲል በብሉይ ኪዳን ጊዜ የነበሩ ሰዎች ይህንን እንዴት ሊረዱት ይችሉ ነበር? ያንን ያብራራል። በጣም ጥሩ ጥያቄ ነው። ምክንያቱም በዛን ጊዜ ኢየሱስ በሥጋ አልተገለጠም ነበር። ልክ ነው። ጽሑፉ የሚያስረዳው በብሉይ ኪዳን ጊዜ የነበረው አምልኮ ሁሉ ወደፊት ለሚመጣው መሲህ ጥላ ወይም ምሳሌ ነበር ይላል። ያኔ እግዚአብሔር ወይም ያህዌ ሲሉ ሥላሴን በሙሉ ባይረዱም እንኳ ያመልኩት ያንን አንድ አምላክ ነበር። ገባኝ። የትንታኔው መከራከሪያ አዲስ ኪዳን ያንን ማንነት በግልጽ አብ፣ ወልድ፣ መንፈስ ቅዱስ ብሎ ሲገልጥልን እኔ የተባለው አካል ወልድን ኢየሱስ ክርስቶስን እንደሚጨምር ያሳያል። ስለዚህ ትእዛዙ ጊዜን ተሻጋሪ ነው እያለ ነው። በትክክል። የድሮ ማምልኮ ፍጻሜውን ያገኘው በክርስቶስ ነው ማለት ነው። ይህንን ሐሳብ ደግሞ ከሰይጣን ድርጊት ጋር ያነጻጽረዋል። አዎ፣ ሰይጣን ራሱን አምላክ ማድረግ እንደሚፈልግ እና ሔዋንን በዘፍጥረት 3:10 ላይ እንደ እግዚአብሔር ትሆናላችሁ ብሎ የለፈተናት ይጠቀሳል። በትክክል። የሰይጣን ውድቀት መሠረቱ ይሄ ነው፣ ራሱን ከፍ ማድረግ። አዎ፣ ከፈጣሪ ይልቅ ፍጡር መመለክ እንዳለበት ማመኑ ነው። ትንታኔው ይህንን ከኢየሱስ ፈተና ጋር ያስቀምጧል። በምድረ በዳ ከነበረው አራት ላይ ሰው በእግዚአብሔር ቃል እንጂ በእንጀራ ብቻ አይኖርም ሲል የመለሰው መልስ የፍጡራን ሕልውና የተመሰረተው በፈጣሪ ቃል ላይ ብቻ መሆኑን ማረጋገጫ ነው ይላል። እና ይሄ በቀጥታ ወደ ሁለተኛው ትእዛዝ ይወስደናል አይደል? የተቀረጸን ምስል ላንተ አታደርግ። ልክ ነው። አሰግድላቸው የሚለው ይህንን ጽሑፉ እንዴት ነው የሚተርጉመው? ከመጀመሪያው ጋር ተመሳሳይ በሆነ መልኩ ኢየሱስን ብቻ አምልክ ከሚለው ጋር ያይዘዋል። እዚህ ላይ ግን ጣዖት የሚለው ቃል ፍቺ በጣም ይሰፋል። የተቀረጸ ምስል ብቻ አይደለም። ጽሑፉ እንደሚለው ትልቁ ጣዖት አምላኪ ሰይጣን ራሱ ነው። ለምን? ምክንያቱም ከእግዚአብሔር በላይ ራሱን ስለወደደ የራሱን ክብር ስለፈለገ ነው። ለዛ ነው ማለት ነው በሉቃስ 4 ላይ ለኢየሱስ ለኔ ብትሰግድ ይህ ሁሉ ስልጣንና ክብር ላንተ ይሆናል ያለው። አዎ፣ የአምልኮ ጥያቄ ነው። ፍጡር ሆነው ፈጣሪ ሆነው እንዲሰግድለት የጠየቀ ነው። በጣም የሚገርም ነው። እናም እዚህ ላይ ነው ትንታኔው አንድ በጣም ጥልቅ እና ማይታሰብ ጥያቄ የሚያነሳው። ዋው! ቆይ እስኪ ጽሑፉ ኢየሱስ ለሰይጣን ቢሰግድ ኖሮ ምን ይፈጠር ነበር ብሎ ይጠይቃል። አዎ፣ ይሄ እኮ ማይታሰብ ጥያቄ ነው። መልሱ ምንድን ነው ይላል። ጥያቄው ራሱ አእምሮን የሚያናውጥ ነው። ጽሑፉ እንደሚለው ይህ መላመት በፍጹም ሊሆን የማይችል ነገር ነው። ለምን? ምክንያቱም ሲያስረዳ ደግሞ የእግዚአብሔር ቃል ፍጹም እውነት ስለሆነ ነው ይላል። እኛ የምናውቀው ህዋ እና ጊዜ ስፔስ ታይም የምንለው እንዲሁም እውነታ በሙሉ የተመሠረተው በዚህ ቃል ጽናት ላይ ነው። ቃሉ ሐሰት የመሆን ዕድል ቢኖሮ ኖሮ ህዋና ጊዜ ከመጀመሪያውኑ ሊፈጠሩ አይችሉም ነበር። ስለዚህ ቁም ነገሩ የኢየሱስ መውደቅ ማለት የእግዚአብሔር ቃል መሠረት መናድ ማለት ነው። ልክ ነው። ቃሉ ከተናደደ እኛ የምናውቀው እውነታ በሙሉ ይፈርሳል ይላል ጽሑፉ። በትክክል። ልክ እንደ ኮምፒውተር መሠረታዊ ኮድ ነው። ኮዱ 1+1=2 ካለ ፕሮግራሙ በምንም አይነት መንገድ ስትሪ ሊሉ አይችልም። በጣም ጥሩ ምሳሌ ነው። የኢየሱስ ማንነትና ቃል ለፍጥረት በሙሉ እንደዛ አይነት መሠረታዊ ኮድ ነው ማለት ነው።
ይህ በጣም ትልቅ ሐሳብ ነው። የሰይጣን ውድቀትም ይሄንኑ ያሳያል። የእግዚአብሔርን ትእዛዝ እንዲጣስ ማድረግ አለመቻሉን። እሺ። እና ከዚህ በመነሳት ጣዖት የሚለው ቃል ፍቺ ይሰፋል። እንዴት? ከእግዚአብሔር በላይ የሚወደድ ማንኛውም ነገር ጣዖት ነው። ሐሰት፣ ከእግዚአብሔር ቃል ያልሆነ እውቀት፣ ስግብግብነት፣ በቆላስይስ ላይ እንደተጠቀሰው። አዎ፣ አልፎ ተርፎም የእግዚአብሔርን ሥራ የሚያደናፍቀው ከሆነ የራስ ሕይወት እንኳን ጣዖት ሊሆን ይችላል። ይሄ ስልካችንን በየደቂቃው የምንመለከተውን ነገር ያስታወሰኛል። ከእግዚአብሔር ይልቅ ትኩረታችንን የሚሰርቀው ትልቁ ጣዖት እሱ ሊሆን ይችላል። ገንዘብ፣ ስልጣን፣ ዝና፣ ዝርዝሩ ብዙ ነው። አዎ። ስለዚህ ጣዖት ማለት እውነትን በውሸት መለወጥ ከሆነ ቀጣዩ ትእዛዝ ከዚህ ጋር ቀጥተኛ ግንኙነት አለው። የትኛው? ስለ እግዚአብሔር ስም እና ማንነት በከንቱ ስለ መጥራት ያውራው። በትክክል። ሦስተኛው ትእዛዝ የአምላክን የእግዚአብሔርን ስም በከንቱ አትጥራ ይላል። ትንታኔው የአምላክን የኢየሱስን ስም በከንቱ አትጥራ ይለዋል። ልክ ነው። ስሙን በከንቱ መጥራት ማለት ስሙን እየጠሩ መሳደብ ብቻ አይደለም። ዋናው ትርጉሙ የእግዚአብሔርን ማንነት፣ ባህሪ እና ሥራ ማጣጣል ነው፣ ወይም በውሸት መወከል። አዎ። ጽሑፉ የሰይጣንን ክስ እንደ ምሳሌ ይጠቀማል። ሰይጣን የእግዚአብሔር ትእዛዛት ሊጠበቁ አይችሉም በማለት እግዚአብሔርን ውሸታም እና ጨካኝ አድርጎ ይከሳል። ይህ ስሙን በከንቱ መጥራት ነው፣ ማንነቱን ማጥፋት። በትክክል። በሌላ በኩል ደግሞ ኢየሱስ ኃጢአትን የማስተሰረይ ሥልጣን እንዳለው በማርቆስ 2 ላይ ሲናገር ፈሪሳውያን ይህ ሰው ስድብ ይናገራል ብለው ነበር። ምክንያቱም በእነሱ እምነት ኃጢአትን ይቅር ማለት የሚችለው እግዚአብሔር ብቻ ነው። ልክ ነሽ። ኢየሱስ ግን ያንን ሥልጣን የራሱ በማድረጉ እነሱ እንደ ስድብ ቆጠሩት። እሱ ግን መለኮታዊ ማንነቱን እያረጋገጠ ነበር። እዚህ ላይ ጽሑፉ ስለ ይቅር የማይባል ኃጢአት ያነሳ በማቴዎስ 12 ላይ ኢየሱስ በመንፈስ ቅዱስ ላይ ስለሚደረግ ስድብ ይናገራል። ይህ ከስሙ በከንቱ ከመጥራት ጋር እንዴት ይገናኛል? ወሳኝ ግንኙነት አለው። ጽሑፉ እንደሚያበራራው በሰው ልጅ ላይ የሚነገር ስድብ ይቅርታ ሊያገኙ ይችላል። ኢየሱስን በሥጋዊ ዓይን አይተው ያልተቀበሉት፣ አዎ፣ ይቅር ሊባሉ ይችላሉ። ነገር ግን መንፈስ ቅዱስ ከመጣ በኋላ ዋና ሥራው ኢየሱስ መሲህ መሆኑን መመስከር ነው፣ የእግዚአብሔር ልጅና አዳኝ መሆኑን እና ይህንን የመንፈስ ቅዱስን ምስክርነት አውቆ በቀጥታ መካድና ስድብ መናገር የድነትን መንገድ ሆን ብሎ መዝጋት ነው። ይሄ ነው ይቅርታ የሌለው። አዎ፣ የእግዚአብሔርን የመጨረሻ የማዳን ሥራ በቀጥታ መቃወም ስለሆነ ይሄ ሐሳቡን ሙሉ በሙሉ ይገለብጠዋል። አሁን ወደ አራተኛው ትእዛዝ እንምጣ፣ የሰንበት ጉዳይ። አዎ፣ በመግቢያችን ላይ እንዳነሳ ነው ጽሑፉ ኢየሱስ የአንተ ዕረፍት ነው ይላል። ይሄ ማለት ምን ማለት ነው? የሰንበት ጉዳይ የትንታኔው ማዕከላዊ ነጥብ ነው። በብሉይ ኪዳን ሰንበትን ማክበር ያው እግዚአብሔር በ6 ቀናት ፈጥሮ በሰባተኛው ቀን ማረፉን ለማሰብ ነበር። አዎ። ትንታኔው እንደሚለው ግን ያ ሁሉ ወደፊት በኢየሱስ በኩል ስለሚመጣው እውነተኛ ዕረፍት ጥላ ወይም ምሳሌ ነበረ። በቆላስይስ ላይ እንደተጠቀሰው። ልክ ነሽ። እውነተኛው ዕረፍት ከኃጢአት፣ ከሕግ ፍርድና ከሰይጣን አገዛዝ ነፃ መውጣት ነው። ስለዚህ ውጊያው ቅዳሜን ወይስ እሁድን ማክበር በሚለው ላይ አይደለም እያልሽ ነው? በፍጹም አይደለም። የትንታኔው ዋና መከራከሪያ ያ ነው። ጉዳዩ ከፍጻሜ ዘመን ትምህርት ጋር የተያያዘ ነው። እሺ፣ ያንን ቃል እስኪ ትንሽ እናብራራው። የፍጻሜ ዘመን ትምህርት ወይም ኤስካቶሎጂ በቀላሉ ስናስቀምጠው ስለ መጨረሻው ዘመን ክስተቶች የሚደረግ ጥናት ማለት ነው። ገባኝ። ጽሑፉ ሰንበትን ከዚህ ጋር እንዴት ነው የሚያገናኘው? ጽሑፉ እንደሚለው የሰው ልጅ ታሪክ በ7 ቀናት የተከፈለ ነው። እያንዳንዱ ቀን 1000 ዓመት ነው። እሺ። እኛ አሁን በ6ኛው ቀን መጨረሻ ላይ ነን። በዚህ በ6000 ዓመታት መጨረሻ ላይ እግዚአብሔር በሰይጣን ላይ ይፈርዳል እና ሰባተኛው ቀን ወይም 7ኛው ሺህ ዓመት የሺህ ዓመት መንግሥት ይሆናል። ይህ ነው እውነተኛው ሰንበት ወይም ታላቁ ዕረፍት። ኢየሱስ የሰንበት ጌታ መባሉም ከዚሁ ጋር ይገናኛል ማለት ነው። እርሱ ነው ያንን የሺህ ዓመት ዕረፍት ይዞ ይመጣው። በትክክል እርሱ የዕረፍቱ ምንጭና ጌታ ነው። ለአማኞች ደግሞ በመንፈስ ቅዱስ አማካኝነት ያ ዕረፍት ዛሬውኑ ይጀምራል። ስለዚህ ያንዳንዱ ቀን ሰንበት ነው ማለት ይቻላል፣ ከኃጢአት ያረፍነውበት ቀን። ግን ሰይጣን ይህንን ለማስቀረት ይሞክራል ይላል ትንታኔው። አዎ፣ በዳንኤል 7:25 ላይ ዘመናትና ሕግን ለመለወጥ እንደሚሞክር ተጽፏል። ይህንም ያደርገው እንዴት ነው? የራሱን የአምልኮ ሥርዓትና ቀን በመፍጠር ነው። ሰዎች የአውሬውን ምልክት እንዲቀበሉ በማስገደድ
አምልኮን ከእግዚአብሔር ወደ ራሱ ያዞራል። ስለዚህ ዋናው ጥያቄ ቅዳሜ ነው ወይስ እሁድ የሚለው ሳይሆን የምናመልከው ማን ነው የሚለው ይሆናል። ችግሩን ለሰይጣን መስገድና የእርሱን ሥርዓት መቀበል ነው። ይሄ ሐሳቡን ሙሉ በሙሉ ይገለብጠዋል። ትግሉ የቀን ጉዳይ ሳይሆን የማንነትና የአምልኮ ጉዳይ ነው። በጣም ግልጽ ነው። አዎ። አሁን ደግሞ በቀጥታ ከሰዎች ጋር ወዳለው ግንኙነት እንገባ። 5ኛው ትእዛዝ አባትህንና እናትህን አክብር። እሺ፣ ጽሑፉ ይህንን እንዴት ከኢየሱስ ጋር ያገናኘዋል? ይህ ትንታኔ እውነተኛ አባትህን ኢየሱስን አክብር በማለት ይተረጉመዋል። መጀመሪያ ሲሳሙት ግራ ሊያጋባ ይችላል። ይችናል። ነገር ግን ጽሑፉ ሲያበራራ እግዚአብሔር በፍጥረት የሁላችንም አባት ነው። ከዛም በላይ በቃሉ ዳግም ለተወለዱት ልዩ የሆነ መንፈሳዊ አባትነት አለው። በኢሳይያስ 9:6 ላይ ኢየሱስ የዘላለም አባት ተብሎ ተጠርቷል። ልክ ነሽ። ስለዚህ በምድር ላይ ያሉ ወላጆቻችንን ማክበር የማይታየውን ሰማያዊ አባታችንን የማክበር ምሳሌ ነው ማለት ነው። በትክክል። በምድር ላይ ዕድሜህ እንዲረዝም የሚለው ተስፋስ? ያ ተስፋም የመጨረሻ ፍጻሜውን የሚያገኘው በሺህ ዓመት መንግሥት ውስጥ በሚገኘው የዘላለም ሕይወት ነው ይላል ትንታኔው። የሚታዩትን ማክበር የማይታየውን የማክበር ምልክት ነው። የመጨረሻው ሽልማትም የዘላለም ሕይወት ነው። እሺ፣ የመጀመሪያዎቹን 5 ትእዛዛት አይተናል። አሁን ወደ ሁለተኛው ክፍል እንለፍ። 6ኛው ትእዛዝ አትግደል። አዎ፣ ይህንን ከኢየሱስ ጋር ያለው ግንኙነት በጣም ወሳኝ ነው። ጽሑፉ የሚጀምረው ከኢየሱስ ትምህርት ነው። በማቴዎስ 5 ላይ አዎ፣ በወንድሙ ላይ የሚቆጣ ሁሉ ለፍርድ ይገባዋል ይላል። ኢየሱስ ግድያን ከስሩ ማለትም ከቁጣና ከጥላቻ ጋር አስተሳሰሩ። ግን የመጀመሪያው ገዳይ ማን ነው ይላል? ትንታኔው እንደሚለው የመጀመሪያው ገዳይ ቃየን ሳይሆን ሰይጣን ነው። በዮሐንስ 8:44 ላይ ኢየሱስ ሰይጣንን ከመጀመሪያ ገዳይ ነበር ይለዋል። ቆይ ሰይጣን እንዴት ነው ገዳይ ሆነው? አካላዊ ግድያ አልፈጸመም። ትንታኔው እንደሚለው ሰይጣን አዳምና ሔዋንን በውሸት ወደ ኃጢአት ሲመራቸው የዘላለም ሞትን አምጥቶባቸዋል። ከእግዚአብሔር ከሕይወት ምንጭ ለይቷቸዋል። ይህ ነው ትልቁ ግድያ። ስለዚህ አትግደል የሚለው ትእዛዝ አካላዊ ግድያን ብቻ ሳይሆን ሰውን ከእግዚአብሔር የሚለየውን ማንኛውንም የጥላቻና የክፋት ሥራ ሁሉ ያጠቃልላል። ኢየሱስ ደግሞ ትንሣኤና ሕይወት በመሆኑ የዚህ ትእዛዝ ፍጹም ተቃራኒ ነው። በትክክል ሕይወትን የሚሰጥ እርሱ ነው፣ ሰይጣን ደግሞ ሞትን። ይሄ በጣም ጥልቅ ትርጓሜ ነው። 7ኛው ትእዛዝ አታመንዝር የሚለውን እኒህ ይህስ ልክ እንደ አትግደል ትእዛዝ ሁሉ ኢየሱስ በማቴዎስ 5 ላይ ወደ ሴት ያየው ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል በማለት ወደ ልብ ፍላጎት ወሰደው። ትንሣኤው እንዴት ያየዋል? በሁለት ደረጃ ያየዋል። አንደኛ አካላዊ ምንዝር የጋብቻን ቃል ኪዳን ማፍረስ ነው። ሁለተኛና ዋናው ግን መንፈሳዊ ምንዝር። አዎ፣ መንፈሳዊ ምንዝር ነው። መጽሐፍ ቅዱስ የእግዚአብሔርና የሕዝቡን ግንኙነት ብዙ ጊዜ በጋብቻ ይመስለዋል። እስራኤል ጣዖታትን ስታመልክ አመንዝራለች ይላታል። ልክ ነሽ። ስለዚህ አታመንዝር የሚለው ትእዛዝ በመሰረቱ ለአምላክን ለኢየሱስ ታማኝ ሁን ማለት ነው። ከእርሱ ውጪ ሌላ መንፈሳዊ ፍቅረኛ አትያዝ። አዎ፣ ጣዖታትን አታመልክ። ቤተ ክርስቲያን የክርስቶስ ሙሽራ ተብላለች። ስለዚህ ምንዝር ለዚያ ቃል ኪዳን ታማኝ አለመሆን ነው። 8ኛው ትእዛዝ አትስረቅ ይላል። ይህንን ከሰይጣንና ከኢየሱስ ጋር ማገናኘት ትንሽ ከበድ ይላል። በመጀመሪያ እይታ አዎ። ነገር ግን ትንታኔው እንደሚለው ትልቁ ሌባ ሰይጣን ነው። ምን ሰረቀ? ከአዳምና ከሔዋን የእግዚአብሔርን ክብር፣ ንጽሕናቸውንና በምድር ላይ የነበራቸውን ሥልጣን ሰርቋል። ገነትን አሳጥጧቸዋል። አዎ። ስለዚህ ስርቆት ማለት የአንድን ሰው ንብረት መውሰድ ብቻ ሳይሆን ከእግዚአብሔር የተሰጠውን ማንነትና በረከት መንጠቅንም ይጨምራል። አፕዲያናል ኢየሱስ የፒስናል ሳምበንድ ፖዮገር ጥሩ ጥያቄ ነው። ኢየሱስ ደግሞ ሌባ የሰረቀውን የሚመልስ ነው። በዮሐንስ 10:10 ላይ አዎ፣ ሌባው ሊሰርቅና ሊያረድ ሊያጠፋም እንጂ ስለ ሌላ አይመጣም፣ እኔ ግን ሕይወት እንዲሆንላቸው እንዲበዛላቸው መጣሁ ይላል። ስለዚህ አትስረቅ የሚለው ትእዛዝ በኢየሱስ የተመለሰልህን ማንነት ጠብቅ ማለት ነው። በትክክል የሌላውንም ሰው ከእግዚአብሔር የተቀበለውን ክብር አትንካ የሚል ትርጉም ይዛር። በጣም አስደናቂ ነው። 9ኛው ትእዛዝ በባልንጀራህ ላይ በሐሰት አትመስከር ይላል። ይህ ከውሸት ጋር የተያያዘ ነው። አዎ፣ እናም የውሸት ሁሉ አባት ማን እንደሆነ እናውቃለን። ኢየሱስ በዮሐንስ 8:44 ላይ ሰይጣንን የሐሰት አባት ይለዋል። የመጀመሪያው የሐሰት ምስክርነት የተፈጸመው በኤደን ገነት ነው። ልክ ነሽ። ሰይጣን በእግዚአብሔር ላይ
እግዚአብሔር በእርግጥ ከገነት ዛፍ ሁሉ እንዳትበሉ አዟልን ብሎ በሐሰት ሲመሰክርበት የእግዚአብሔርን ባሕርይ አጥፍቶ አቀረበ። ኢየሱስ ደግሞ እኔ መንገድና እውነት ሕይወትም ነኝ ብሏል። የውሸት ፍጹም ተቃራኒ ነው። ስለዚህ በሐሰት አትመስከር የሚለው ትእዛዝ ሰዎችን በፍርድ ቤት ስለ መዋሸት ብቻ አይደለም። ስለ እግዚአብሔር ማንነት፣ ስለ ሰው ማንነት እና ስለ እውነት ራሱ በሐሰት አለመመስከርን ያጠቃላል። በመጨረሻም 10ኛው ትእዛዝ የባልንጀራህን ቤት አትመኝ። ወይም ከባልንጀራህ የሆነውን ማንኛውንም ነገር አትመኝ። ይህ ስለ ምኞት ነው። ይህ ትእዛዝ የሁሉንም ኃጢአቶች ስር ይመረምራል። ሌሎቹ ትእዛዛት በድርጊት ላይ ሲያተኩሩ፣ ይህ ግን በልብ ውስጥ ባለው ፍላጎት ላይ ያተኩራል። ሔዋን ዛፉን ለማየት ደስ የሚያሰኝ መሆኑን አይታ ተመኘችው። ልክ ነሽ። የኃጢአት ሁሉ መነሻ ምኞት ነው። ቲንታኔው እንደሚለው የሰይጣኑ ውድቀትም መነሻው ምኞት ነው፣ የእግዚአብሔርን ቦታ መመኘቱ። ስለዚህ አትመኝ የሚለው ትእዛዝ ምን ማለት ነው? በኢየሱስ ክርስቶስ በተሰጠህ ነገር ረክተህ ኑር ማለት ነው። ምኞት የሚመነጨው ካለመርካት ነው። እግዚአብሔር የሰጠኝ በቂ አይደለም ከሚል ስሜት። የዚህ ትእዛዝ መፍትሄው በኢየሱስ ማንነትና ሥራ ሙሉ በሙሉ መታመንና መርካት ነው። እርሱ የሰጠን የዘላለም ሕይወት ከማንኛውም ምድራዊ ምኞት በላይ ነው። እሺ፣ እንግዲያው እስካሁን የተወያየንባቸውን ነጥቦች እናንጠቃለን። ዛሬ የተመለከትነው ጽሑፍ 10ሩን ትእዛዛት እንደ ደረቅ ሕግጋት ዝርዝር ሳይሆን በኢየሱስ ክርስቶስ ማንነትና ሥራ ውስጥ ፍጻሜያቸውን የሚያገኙ ሕያው መመሪያዎች አድርጎ ያቀርባቸዋል። የእንዲያንጉ ትእዛዝ በክርስቶስ እና በሰይጣን መካከል ያለውን ትግል ያሳያናል። ልክ ነው። ትግሉ በአምልኮ፣ በእውነት፣ በሕይወትና በፍቅር ላይ ያተኮረ ነው። የመጀመሪያዎቹ ትእዛዛት አምልኮ ለማን የሚገባ ሲያሳየው፣ ቀጣዮቹ ደግሞ ያ አምልኮ በዕለት ተዕለት ሕይወታችን እንዴት እንደሚገለጥ ያሳያል። በመሰረቱ ትንታኔው እንደሚለው 10ሩን ትእዛዛት ኢየሱስን ምሰሉ የሚል አንድ ትልቅ ትእዛዝ ናቸው። በትክክል እርሱ የሕጉ ሁሉ ፍጻሜ ስለሆነ። አሁን ውይይታችንን ከመደምደማችን በፊት አድማጮች እንዲያስቡበት አንድ ጥያቄ ብናነሳ ጥሩ ነው። እሺ፣ ይህ ጽሑፍ ጣዖት ከእግዚአብሔር በላይ የሚወደድ ማንኛውም ነገር ነው ይላል። ይህም የራሳችንን ሕይወት፣ ሥራችንን፣ ገንዘብን ወይም ሌላ ነገር ሊጨምር ይችላል። እናም ጥያቄው ይሄ ነው። በዚህ ሰፊ ፍቺ መሰረት በዘመናዊው ዓለም ውስጥ በቀላሉ ልናስተውላቸው የማንችላቸው ስውር ጣዖታት ምን ሊሆኑ ይችላሉ? እና እነዚህስ ዛሬ ከተወያየንባቸውና ዳግም ከተተረጎሙት 10ሩ ትእዛዛት ጋር እንዴት ይጋጫሉ?